የሰው ልጅ የተፈጠረው በእግዚአብሔር ነው ስንል እያልን ያለ ነው እንደው አርጉኩ ሰራው እያልን አይደለም ቀደም እንዳልኩት ይሄ አንዳንድ ከባባድ ሐሳቦችን ቢሊትል ማድረግ ነው ይዞ ማውረድ ነው ወደታች የሰው ልጅ በእግዚአብሔር ሐሳብ በእግዚአብሔር እቅድ በእግዚአብሔር ነው የተፈጠረው ስንል እያልን ያለ ነው በሐሳቡ በአላማው ለዓላማው ነው የተፈጠረው ይሄንን እያልን ነው ስለዚህ ለሰው ልጅ ያለን አመለካከት ራሱ ይቀየራል ምን ስናምን የሰው ልጅ የተፈጠረው በእግዚአብሔር ነው የሚለውን ስናምን ስለ ሰው ልጆች ያላችሁ አመለካከት እግዚአብሔር ፈጥሯቸዋል አልፈጠራቸውም የሚለውን አመለካከታቸውን ነው የሚያሳየው የእናንተን አመለካከት ነው የሚያሳየው የሰው ልጅ በእግዚአብሔር ተፈጥሯል ብላችሁ የምታምኑ ከሆነ ለዚያ ሰው ያላችሁ አመለካከት እግዚአብሔር በእርሱ ዘንድ ለሰው ልጅ ያለውን ሐሳብ ነው የሚመስለው ደግሞ ያለውንም ዓላማ ነው የሚመስለው ዘመኑ ቋንቋ ደግሞ ክላስ እየጠበቀ የሚንቀሳቀስ ከሆነ በቃ ይሄ ከባድ ሰውን እንደ ሰው ለሚያይ ግን ይሄ ትክክለኛ ትምህርት ነው ደሞም ተገቢው ትምህርት ይሄ ነው ከኔ ጋር እግዚአብሔር በሚፈቅድ መጠን የምናየው ትምህርተ ሰብእ ነው አንዳንዱ የግዕዝ ቃል ስለሆነ ሰፊ ንባብ ማንበብ የምትፈልጉ ተጨነቁበት ማትፈልጉ ደግሞ በእንግሊዘኛው አፍ ዝለቁ ሰብእ ያው ግለሰብ ስትሉ የምትጠቀሙት ሰብእ የሚለው ቃል ነው ግለሰብ ማለት አንድ ሰው ነው ሰብእ ማለት ሰው ለማለት ነው አንድ ግል ለማለት ነው እንደዛ ስለዚህ ሰብእ ማለት እሱ ነው ሰብአ ሰገል እንላለን አይደል ሰብአ ሰገል ሰብእ የሚል አንዳለ ሰገል በግዕዝ ጥበብ ነው ሰብአ ሰገል ሰብአ ብዙ ነው የጥበብ ሰዎች ለማለት እንደዚህ ነው የምንጠቀመው ስለዚህ ቋንቋችን እንዲዳብር ትምህርተ ሰብእን ወይንም በኋላ ላይ አንድ ቃል ተጠቀማለው ቀየር አድርጌ አንትሮፖሎጂ ቴዎሎጂካል አንትሮፖሎጂ ወይንም ስለ ሰው ነው የምንማረው ማለት ነው ስለዚህ ስለ ራሳችሁ ለመማር ዝግጁ ናችሁ ጥሩነቱ ምንድነው ስለኛ ምናቅ ይመስለናል ደሞ አዘ ሴም ታይም አናውቅም እሱ ጥሩ ነው አሁን ስለ ሰው ምን ሊያስተምረን ነው ካላችሁ ከኔ ሳይሆን ከመጽሐፍ ቅዱስ ስለ ሰው አስተምራችኋለሁ ስለዚህ በዚህ ሁኔታ እንዘልቃለን እንደው ትንሽ የሪማርክ ግን መሰጣችሁ ከዚህ በፊት የተማርናቸው ትምህርቶች አሉ አይደለ ከትምህርተ መጽሐፍ ቅዱስ ጀምሮ እነሱ አልተሻሩ እነሱ ወደ ኋላ አልቀሩም ወይ ደግሞ የሆኑ ቦክስ እየከፈትን እየተማርን እየዘጋን አይደለም እንሄደው ለምሳሌ ፓስተር አድሜ ያስተማረውን የሆነ ነገር አያይዤ ላወራ ይችላል ስለዚህ አንዱ ላይ የተገነባ ነው የሚሄደው ማለት ነው ጆሲ ያስተማረው ላይ የሆነ ነገር ቢልድ አፕ ላረግ ይችላል ስለዚህ አንዱ ካንዱ እየተያያዘ ነው የሚሄደው ማለት ነው ሁለተኛ ሪማርክ እቺን እድል አግኝታችሁ ነገረ መለኮት ካላጠናችሁ ይሄ እድል አይደገም እንደዚህ ገጥሟችሁ ያቃል የሆነ ኮርስ እየወሰዳችሁ ምንም ይሁን አካዳሚክ ክላስም ይሁን የትም ይሁን ያንን ጉዳይ በጣም ለማወቅ ፈልጋችሁ ዘ ቤስት ታይም ለማንበብ ያ ኮርስ ያለበት ጊዜ ያን ኮርስ ከጨረሳችሁ በኋላ በስማም ድጋሚ ወደዛ ኢሹ ለመመለስ የሆነ መለኮታዊ እንትን ያስፈልጋል ስለዚህ አሁን ላይ ትምህርተ መጽሐፍ ቅዱስ ተምረናል ከዛ ስለ ፕሮፐር ቴዎሎጂ ፕሮፐር ስለ እግዚአብሔር ተምረናል ከዛ ክሪስቶሎጂ ይያልን ስላሴ ይያልን ተምረናል እነሱን አሁን ካላነበባችኋቸው ድጋሚ ጊዜ ላታገኙ ትችላላችሁ ማለት ነው አሁን እዚሁ ገደል ማድረግ ስለዚህ ከዚህ በኋላ ምንማረውንም ትምህርት በዛ መሰረት እንድናረግ ጋብዛችኋለሁ ስለዚህ እንቀጥል የትምህርቱን ዓላማ መጥቀስ ይኖርብኛል የትምህርቱ ዓላማ ሶስት ዋና ነው የሚሆነው ስንጨርስ ምን እናደርጋለን ካልን የመጀመሪያው ሰው ማን ነው ለሚለው ጥያቄ ሁለንተናዊ መልስ እንይዛለን ለራሳችን ከዛ ደግሞ አጠገባችን ላለ ሰው ቢያንስ እንናገራለን አሁን ልብ በሉ ሁለንተናዊ በሆነ መልኩ ነው እንጂ ያልነው ፍጹም መልስ አይደለም ያልነው ሰውን በተመለከተ ሰው ማን ነው የሚለውን በተደጋጋሚ መጠቅስበት ምክንያት ስላለኝ እሱን በሚቀጥለው እናያለን ሰው ማን ነው ለሚለው ጥያቄ ሁለንተናዊ መልስ ልብ በሉ ፍጹም መልስ አላልኩም ጥንቅቅ ስድር ያለ መልስ አላልኩም ሁለንተናዊ የሆነ መልስ እናገኝለታለን ከዛ ደግሞ ስናወራ ከሌሎች ጋር ባለን በስተጋብር ደግሞ ያን ሪፍሌክት እናደርጋለን ሁለተኛ
የሰው ልጅ በአራት ዋና ዋና ሁኔታዎች ውስጥ አልፏል እያለፈ ነው ያልፋል የመጀመሪያው የንጽህና ነው ከዛ የኃጢያት ነው ከዛ በጸጋ ነው ከዛ ደግሞ የሚጠብቀው ክብር አለ የሙሉ ክብር ስለዚህ የሰው ልጅ የሚያልፍበትን ያለፈ ያለበትንና ወደፊት የሚጠብቀውን ደግሞ አራቱን ዋና ዋና በስር ብዙ ሊኖሩ ይችላሉ ግን ዋና ዋና ነው ያልነው ዋና ዋና የሆኑትን ሁነቶች እናያለን እሱንም እናስረዳለን እኛም እንረዳለን ያለንበትንም ሁኔታ በደንብ ለመረዳት ይጠቅመናል ማለት ነው ኦኬ እሺ ሶስተኛ በአስተምሮ ሰብ ወይም በአንትሮፖሎጂ በዚህ ሂደት ውስጥ ነባራዊ የሆነ የሰውን አመለካከት አሁን ላይ ነው ያለን ያለነው አሁን በዚች በመንኖርባት ዓለም በመንኖርባት አህጉር በመንኖርባት ከተማ ያሉ አስተሳሰቦች ይኖራሉ ነባራዊ የሆኑ አስተሳሰቦች ይኖራሉ አኗኗሮች ይኖራሉ ተግባሮች ይኖራሉ እነርሱን በጤናማው መጽሐፍ ቅዱሳዊ አስተምሮ ሰብ ነገረሰብ ማንጻሪያነት እናያለን ማለት ነው ሪፈረንስ እናያለን ማለት ነው እናነጽራለን ማለት ነው ጥሩ ከላይ ጥያቄ ምልክት አለ ከታች ደግሞ ጥሩ ቀጣዩ የሚሆነው ታዲያ ትምህርቱን ለመሄድ የምንጠቀምባቸው ግብአቶች ይኖራሉ በመሃል ሰዎችን መጥቀስ ካበዛሁኝ ይሄው ለማለት የምንጠቀምባቸው ግብአቶች ይኖራሉ የመጀመሪያው መጽሐፍ ቅዱስ ነው ከዚህ መሰረት ነው ምን ጀምረው መጽሐፍ ቅዱስ ይኖረናል ከዛ ግን የተለያዩ ሰዎች በተለያየ ዘመን የሰው ልጅ ማን ነው ለሚለው በአንድም በሌላም ምልከታቸውን አስቀምጠዋል እነሱንም በመሃል ጠቀስ እናደርጋለን ለምሳሌ የሰው ልጅ ከባህሪው ማንነቱ በአስተሪዮ የሚታወቅ ነው በመገለጥ በተገለጠው ቃል ደግሞም በተግባሩም የሚገለጥ ነው ስለዚህ የሰው ልጅ መጽሐፍ ቅዱስ ውስጥ ውስብስብ ብሎ ቁጭ ያለ ፍጥረት ብቻ ሳይሆን በመንኖርበት ዓለም በሚታይ መልኩ ምንም መገለጥ ሳያስፈልግ ኦብዘርቭ በማድረግ ደግሞ ልትረዱት የምትችሉት ሰው ለምሳሌ ሰው ልጅ ደካማ ነው ብለን በድፍረት መናገር እንችላለን ለምን እሱ ጀግና ነው ብለን ባወራንበት ማግስት እንደውልለት ጉንፋን አሞኝ እኮ ጋደም ብዬ ብታይ መውጣት አልቻልኩም ምናምን ደግሞ ይላል ስለዚህ በተግባራዊ ሁኔታ የሰው ልጅ ደካማ ነው እንላለን ብርቱ ሆኖ ሳለ ደግሞ በቀላሉ ደግሞ ደካማ ሊሆንበት የሚችል እድል እንዳለ እናያለን የመጨረሻው ደግሞ ሰው ማን ነው ለሚለው የተዛቡ አመለካከቶች አሉ በጣም በብዛት የተዛቡ አመለካከቶች አሉ በእኛ በስሞል ግሩፕ ማክሰኞ ላይ ዲስከስ ያደረግን የነበረው አንዱ ኢሹ ይሄ ነበር ጨዋታን ስቶት ያነሳ ነው ይሄን ነበር የተዛቡ አመለካከቶች ይኖራሉ ሰው ማን ነው ለሚለው ስለዚህ እሱ እያረቀን ከመጽሐፍ ቅዱስ አንፃር እናያለን ማለት ነው እንቀጥል የምንሄድበት አንድ መንገድ አለ እሱም ሲስተማቲክ ቲዮሎጂ የሚባለው ስልታዊ ነገረ መለኮት ነው ቀደም እንዳልኩት አማርኛው ከቀለላችሁ አማርኛውን እንግሊዘኛው የሚዘልቃችሁ ከሆነ በሱ በኩል ምንድነው ይሄ መንገድ የሚከተለው አንድ የኤፌሶን ጥናት ብለን አይደለም እናጠናው ይሄንን ጥናት ወይም የዘሁልቁ ጥናት ብለን አይደለም እናጠናው ከዘፍጥረት እስከ ራእይ ድረስ ያሉትን ስለ ሰው ልጅ የተጠቀሱትን መጽሐፍ ቅዱሳዊ የሆኑትን ሐሳቦች በጠቅላላ በአንድ ላይ አያይዘን ነው የምናጠናው ስለዚህ ሲስተማታይዝ እናረጋለን ማለት ነው አንዱን ከአንዱ እናያይዛለን ስለዚህ የተቀለመችው ቀዩን ብቻ ከያዛችሁ በቂ ነው አያይዘን እናጠናለን አንዱን ከአንዱ አያይዘን እናጠናለን ማለት ነው ስለዚህ እዚህ ውስጥ ምናነሳቸው አሉ ለምሳሌ የሰው ሁለንተናን እናጠናለን ሲፈጠር ምን አይነት ነበረ የሥራ ድርሻ ወንድ ሴት ሮል ሪስፖንሲቢሊቲስ አላቸው ወይ ምንድነው ኢማጎዴ ምንድነው በእግዚአብሔር መልክ አምሳል መፈጠር ምን ማለት ነው የሰው ጣፈንታ ወደፊት ምንድነው መዳረሻው ምንድነው አሁን ምን እየሆነ ነው እነዚህን ሁሉ ሰብስበን በአንድ ከዘፍጥረት እስከ ራእይ አንድ ላይ ሲስተማታይዝ አድርገን አያይዘን የምናጠናበት መንገድ ስልታዊ ነገረ መለኮት ይባላል በቃ እሱ መንገድ ነው ምንከተለው ይሄንን ስናደርግ እግረ መንገድ ቢብሊካል ቲዮሎጂ እንከተላለን ከዘፍጥረት እስከ ራእይ ያሉትን መጽሐፍት በመጽሐፍት በኪዳን የሚያጠናው ቲዮሎጂ ነው ሌላው ደግሞ ሂስቶሪካል ቲዮሎጂ ነው ሂስቶሪካል ቲዮሎጂ ማለት ደግሞ አንድ ነገረ መለኮታዊ እሳቤ ከጥንቷ ቤተክርስቲያን ጀምሮ እስካሁን በተለያየ ሂደት ውስጥ ነው ያለፈውና በታሪክ ይሄ ነገር ምን ተብሎ ነበር ስንል ይሄንን ይያለን ለምሳሌ በወሪያችን መሃል ምን እንላለን ትዝ የሚልክ ሆነ ኦገስቲን ለምሳሌ ስለ ጥንት አብሶ ሲያወራ ካላችሁ ሂስቶሪካል ቲዮሎጂ ዲስከስ ያደርጋችሁ እንደማለት ይሄ ነው
ይሄ ለመግቢያ ያህል ነው በጣም እንዳያስቸግራችሁ በእናንተ የግል ጊዜ ንባብ ተጨነቁበት ወደ ትምህርታችን እንሂድ በአንድ ነገር ነው ምን ጀምረው በታሪክ ነው ምን ጀምረው አንድ 1969 የተከሰተ ነገር ነው ምናየው እቺ ምታዩት አሁን እዚህ ስክሪን ላይ ምታዩት አንድ ዲስክ አለች እሷም የአፖሎ 11 1969 ላይ ወደ ሙን ኒል አርምስትሮንግ የሄዱ ጊዜ አንድ ነገር ተከስቶ ነበር ያ ምንድነው እቺ የሲሊከን ዲስክ ናትና እሷ ላይ የ73 ሀገራት መሪዎች መልእክታቸውን እንዲያሰፍሩ እንዲልኩ ለናሳ ከዛ ደግሞ ናሳ እዚህ ላይ ኢንግሬቭ አድርጎ ወደዛ ወደ ጨረቃ ሄዳ ጨረቃው ላይ እንድትለቀቅ የታሰበ ሐሳብ በዚች በሲሊከን ዲስክ ላይ 73 ሀገራት መልእክቶቻቸውን ሲልኩ የኛስ ሀገር እንዳትሉ በቀጣይ የኛ ሀገር መሪ የሆኑት በወቅቱ ኃይለ ሥላሴ መልእክታቸውን አሳድረዋል ሐሳቡ ይሄ ስላልሆነ ስኪፕ አደርጋለሁ ወደሚቀጥለው ሄዳለሁ የኔ ዋናው ሐሳብ ከዚህኛው ቀጥሎ ባለው ስላይድ አንድ ነገር ሀፕን ያደርጋል የቫቲካን ሲቲ መሪ የነበሩት ፖፕ ፖል 6ኛ ሰው ሁሉ የየራሱ ሪፍሌክሽን ሲያቀርብ ያቀረቡት አንድ መልእክት ነበር እሱም መዝሙር 8 ነበር ይላኩት መዝሙር 8 ነበር ይላኩት የኛን የትምህርተ ሰብ መነሻም መዳረሻም ቴሲስ ኩዌስችን አድርገን ምን ጀምረው የሰው ልጅ ማን ነው የሚለውን ጥያቄ የሚጠይቅልን ይሄው ራሱ ስለሆነ እንቀጥላለን ስለዚህ የመዝሙር 8 ንባብ እንዲነበባል በክርስቶስ ኢየሱስ ስም አነባለሁ እግዚአብሔር አምላካችን ሆይ ስምህ በምድር ሁሉ ምንኛ ግርማዊ ነው ክብር ከሰማያት በላይ ከፍ ብሏል ከልጆችና ጡት ከሚጠቡ ሕፃናት አፍ ምስጋናን አዘጋጀ ከጠላት የተነሳ ባላንጣንና ቂመኛን ጸጥ ታሰኝ ዘንድ የጣቶችህንም ሥራ ሰማያትን ስመለከት በስፍራቸው ያኖርሃቸውን ጨረቃንና ከዋክብትን ሳይ በሐሳብ ስፍራ ተሰጠው ዘንድ ሰው ምንድነው ትጠነቀቅለትስ ዘንድ የሰው ልጅ ምንድነው ከጥቂት ሐሳብ በኋላ ቁጥር 9 እንዲህ ብሎ ይደመድማል እግዚአብሔር አምላካችን ሆይ ስምህ በምድር ሁሉ ላይ ምንኛ ግርማዊ ነው ሲጀምር ምንኛ ግርማዊ ነው ሲጨርስ ምንኛ ግርማዊ ነው በመካከል አንተ ግርማዊ ሆይ ኢንፋሲስ አድድ ታስበው ዘንድ የሰው ልጅ ምንድነው ትጎበኘውስ ዘንድ እንደውም በእንግሊዘኛ mindful of him ይላል ስፍራ ተሰጠው ዘንድ ታስበው ዘንድ የሰው ልጅ ምንድነው አንተ ከተባልክ አንተ ግርማዊ ነህ ይላል ሰማይን ሰርተሃል ይሄ የሚታየው ግዙፍ አጽናፈ ዓለም የእጆች ሥራ አንተ ግርማዊ ነህ የሰው ልጅ ደግሞ ዞር ብዬ ሳየው ይላል ዘማሪው ታስበው ዘንድ የሰው ልጅ ምንድነው ትጎበኘውስ ዘንድ ይላል ስለዚህ የኛን ሐሳብ ወደሚቀጥለው ስንሄድ የኛን ሐሳብ የሚገልጽልን አንድ ሐሳብ ከሰለሞን አበበ ገብረመድን ድፍርስ ጅረቶች መጽሐፍ እንደዚህ ይላል መዝሙር 8ን በተመለከተ ከብዙ ዘመናት በፊት የተነሳ አንድ ጥንታዊ ዘማሪ ሰው ምንድነው ብሎ ነበር መዝሙረኛው ዳዊት አሁን ያነበብነው በማለት ጠይቋል ጠያቂውም ራሱ ሰው ነው የሚጠይቀውም ስለ ሰው ነው በመሰረቱ አብሮን የኖረ ጥያቄ ነው በዘመንም በቦታም ሆነ በሁኔታዎችም መካከል ከርሟል ጥንትም ነበረ ዛሬም ይቀጥላል ብሩስ ሜልስ ይጠቅሳል በጊዜያችን ከፍተኛ የቴክኖሎጂ እድገት ላይ ብንደርስም ሆነ በስነ መለኮታዊ ህይወት በስነ ህይወታዊ በኬሚካላዊና በስነ ልቡናዊ ጥናት ረገድ ስለ ሰው ልጅ ያገኘነው ዕውቀት እየጨመረ ቢሄድም እስከ ዛሬ ድረስ ለጥያቄው የማያሻማና ጥም ቆራጭ መልስ ማግኘት አልተቻለም የጥቅስ መጨረሻ ማለቱን የጥያቄውን ጠንካራነት ያሳያል ይላል ገጽ 49 የሰው ልጅ ምንድነው ታስበው ዘንድ ምንድነው የተባለው ይሄ ሰው ምንድነው ተብሎ የተጠየቀውን ጥያቄ በቀላሉ መመለስ እስካይቻል ድረስ በጣም አስቸጋሪ ሆኗል ኢዮብ ትዝ ይላችሁ ከሆነ ስለ ሰው ልጅ ሲናገር እንደዚህ ይላል እርሱ እጁን ይሰድዳል ለውሃ
መንዶልዶያን ያበጃል ይላል እጁንም ይዘረጋል የቡላድን ድንጋይ ይገለብጣል በተራራ መካከል መንገድን ያበጃል ይላል ለጨለማም መጨረሻን ያበጃል ይላል እሳት ጭሮ ይህ ሰው ደግሞ ለራሱ ችግሮች ደግሞ መፍትሄ ሲያገኝ ደግሞ አታዩት ይሄ ሰው ቅድም እንዳየነው ጨረቃ ሄዷል ሳተላይት አንሳፎ የሚያስፈልጉ ጂኦ የሆኑ ነገሮችን በጠቅላላ ከከርሰ ምድር እየፈለገ እዚህ ጋር ውሃ አለ እዛ ጋር እንትን አለ እዚህ ጋር ማዕድን አለ ብሎ ይፈልጋል በሞት ጣሩ መጨረሻ ላይ ሆኖ በተኛበት አልጋ ላይ ግን መዳኑን መልሶ ማግኘት ደግሞ አይችልም ይሄ ሰው የማይችለው የለም የማይችላቸው ደግሞ ብዙ ነገሮች አሉ አንድ ፕሮግራም አለ ከሰፈር እስከ ጠፈር የሚል የሬዲዮ ፕሮግራም ከሰፈር እስከ ጠፈር ያልሄደበት የለም ይሄ ሰው ያላካለለበት የለም በተመሳሳይ ሁኔታ ደግሞ ጀግና ነው ስትሉት ደካማው ነው ይገኛል ደካማ ነው ስትሉት ደግሞ እንደገና ይቆማል አይችልም ስትሉት ይችላል ብላችሁ ስታሞግሱት ደግሞ ጀንበር ሳትጠልቅ እቺን ተናግራችሁ ይወድቃል ይህ ሰው ማን ነው ጥያቄያችን ይሄ እንቀጥል ይሄንን ሐሳብ ሳስቀምጥ ነገረ ሰው አንድ ነገር ትዝ ብሎኝ ነበር አንድ የቲዮሎጂ ስኩል ለማስተማር የኛ ወዳጅ የሆነ አንድ የጀመረው ስኩል አለ እዛ ለማስተማር ይሄድኩኝ ማስተምረው ትምህርት ደግሞ ነገረ ቤተክርስቲያን ነበርና እዛ እንደምታስተምር ሰማው ምንድነው የምታስተምረው አለኝ አንድ ወዳጄ ነገረ ቤተክርስቲያን ላስተምር ይሄድኩ ነው ስለው ምንድነው ያለኝ ቤተክርስቲያን ውስጥ ነገረኛ ሰው አይጠፋም ብላችሁ ነው ወይስ ምንድነው እና ነገረ መለኮት ነገረ ቤተክርስቲያን ነገረ ክርስቶስ ምናምን ሲባል ሰማላችሁና እንግዲህ አለቃ ኪዳን ወልድ ክፍሌ እንደሚሉት ነገር ማለት አንድ ፍሬ ነገር ቃል የሚነገር ሐሳብ ማለት ስለዚህ ነገረ ሰው ማለት ስለ ሰው የሚነገር ሐሳብ ለማለት ስለዚህ ነገረኛ ሰው በሚል እንዳትይዙት ይሄ ስለ ሰው የሚነገር ለማለት ጥሩ ከፍጥረት እንጀምራለን አንድ በጣም የሚገርመኝን ሐሳብ በመጽሐፉ መግቢያ ያስቀመጠ ሰው አለና ፊሊፕ ኬለር የሚባል ሼፈርድ ሉክ አት ሳልም 23 የሚል መጽሐፍ ስለ መዝሙር 23 ብቻ የጻፋት መጽሐፍ አለችና እዛ መጀመሪያ ላይ ምን ይላል እግዚአብሔር እረኛዬ እንደሆነ ሳስብ ቁጭ ብዬ እኔ እግዚአብሔር እረኛው የሆንኩ ሰው ማን እንደሆንኩ ለማሰላሰል ጥረት አድርጌያለሁ ይላል ቁጭ ብዬ ለማሰላሰል ጥረት አድርጌያለሁ ይላል ከዛ ለማሰላሰል ጥረት ሳረግ የእግዚአብሔር እረኝነት እጅግ እየገዘፈ ስለመጣ እስቲ ቆም ብዬ እግዚአብሔር ማን ነው ብዬ ጠየቅኩ ይላል እና ስለ እግዚአብሔር ማወቅ ፈለኩኝ ከዛ ቅዱሳት መጽሐፍትን አንድ ባንድ እየገለጥኩኝ ስለ እግዚአብሔር ማወቅ ስጀምር እግዚአብሔር እኔን ልጅ አድርጎ ይጠብቀኛል የሚለው ገዘፈብኝ ይላል ምክንያቱም እሱ ግዙፍ አምላክ ሆኖ ሳለ እኔ ቅድም መዝሙር 8 እንዳየነው 8:4 እታሰብ ዘንድ እዚህ ግባ ማልባልን ሰው እንዴት አሰበኝ ብዬ በጣም ስገረም ነበር ከዛ ትንሽ ደግሞ አድቫንስ አረኩትና የጠቅላላ ዕውቀቴ ደህና ስለነበረ እቺን ምድር አሰብኳትና ከዚች ምድር በቅርብ ርቀት የምትገኘው ኮከብ አልፋ ሴንቹሪን አሰብኩኝና አንድ ዘመኑ ያፈራው እጅግ ዘመናዊ ላይክ በጣም የቅርብ ጊዜ ቴሌስኮፕ ተጠቅመን ከምድር እቺ አልፋ ሴንቹሪ የምትባለውን ኮከብ ማየት እንችላለን ከዛ የበለጠ ያስደነገጠኝ የመጣው ይላል እቺን ኮከብ ያየናትን ኮከብ የቅርባችንን ትልቋን ኮከብ ያየንበትን ቴሌስኮፕ ወስደን ከዛ ከስታሯ ከኮከቧ ወደ ምድር በተመሳሳይ ቴሌስኮፕ ልናይ ብንሞክር ደግሞ ምድር ኦልሞስት አትታይም አሁን ነው ታስበው ዘንድ ማለት ከዛ ቆም አልኩኝ አለ እግዚአብሔር የአጽናፈ ዓለሙ ጌታ የአጽናፈ ዓለሙ ፈጣሪ የሚወጡትንና የሚገቡትን የሚያሰማራ ሆኖ ሳለ ቀላያት የምንላቸውን እርሱ ከሆነ የፈጠረው
በታችም ካለ በላይ ካለ ከእግዚአብሔር የትም አይሰወር ከሆነ እግዚአብሔር ትልቅ አምላክ ከሆነ ያስበኝ ዘንድ እኔ ማን ነኝ አልኩኝ ይላል። አንድ ታይኒ ብሉ ዶት የሚል ስም ሰጥቷት ነበር የሆነ ጊዜ አይደል? በጣም ትንሽዬ ሆና ምድር ጠብ ብላ እዛ ምድር ውስጥ ያለችን አንድ አገር፣ እዛ አገር ውስጥ ያለን አንድ ከተማ፣ እዛ ከተማ ውስጥ ያለን አንድ ሰፈር፣ እዛ ሰፈር ውስጥ ያለ አንድ መንደር፣ እዛ መንደር ውስጥ ያለ አንድ ቤት፣ እዛ ቤት ውስጥ ያለ አንድ መኝታ ቤት ውስጥ ያለ አንድ ሰው ያስብ ዘንድ እግዚአብሔር ወዷል። እሱ ግን ትልቅ ነው። እሱ ግን ትልቅ ነው። ፍጥረት የመጀመሪያው ከፍጥረት ሐሳብ ስንነሳ የሰው ልጅ በተመለከተ ሁሉ የተፈጠረው በእግዚአብሔር። ከዚህ ነው የምንጀምረው። ሁሉ የተፈጠረው ከእግዚአብሔር። ማንም ኢኖቬት ቢያደርግ እግዚአብሔር የፈጠረው ላይ ነው። ማንም ምንም ቢሰራ እግዚአብሔር የሰራው ላይ ነው። ከመጀመሪያው ከምንጩ ከመነሻው ከምንም መፍጠር የሚችል እግዚአብሔር ብቻ ነው። የሁሉ ፈጣሪ እግዚአብሔር ብቻ ነው። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ዮሐንስ 1:3 ሁሉ ነገር በእርሱ ምን ብሏል? ተፈጥሯል። ከተፈጠረ ሁሉ ያለ እርሱ የተፈጠረ ምንም የለም። ይህንን ክፍል መናገር እድል ባገኘውበት ጊዜ ሁሉ የምናገረው ይሄ ነው። በሆነ ዲግሪ ሰርቲፋይ ስትደረጉ ሁሉ በእርሱ ሆነ አትበሉ ብያለሁ። ይሄ ሁሉ በእርሱ ሆነ አጽናፈ ዓለሙ ሁሉ በእርሱ እንደተፈጠረ፣ በእርሱ እንደሚጠበቅ፣ በእርሱ ደግሞ እስከ መጨረሻው እንደሚዘልቅ የሚያሳይ ሐሳብ ነው እንጂ ዲግሪው ከዚህ ጋር ሲነጻጸር እውነት ነው፣ እሱ ረድቶን ነው። ግን ከዚህ ጋር ሲነጻጸር ያዳክማል፣ ሐሳብ ያዳክማል። አንድ ግዙፍ ሐሳብን ለማይመጥነው መስጠት ይሆናል ማለት ነው። ግን ዲግሪው በጣም ወሳኝ ምንም እንኳን አሁን የሥራ ፈጠራ እያበረታቱ ቢሆንም ወሳኝ። ሁለተኛ የሰው ልጅ የተፈጠረው በእግዚአብሔር ነው። የሰው ልጅ የተፈጠረው በእግዚአብሔር ነው። አሁን አንዳንድ ሰው እንዲህ ሊያስብ ይችላል። እኔ አሁን በእግዚአብሔር መፈጠሬን ማለት አላውቀውምና ነው እንዳትሉ፣ እያንዳንዱን የህይወት እርምጃችሁን ካስተዋላችሁ አንዳንድ ጊዜ አለ ራሳችንን የፈጠርን የሚመስለን፣ ራሳችንን የምናኖር የሚመስለን፣ ራሳችንን ያስገኘን የሚመስለን። በተመሳሳይ ሁኔታ ደግሞ የሰዎች የህይወታቸው ዕጣ ፈንታ ወሳኝ እንደሆነ የምናስብበት ጊዜ አለ። የሰውን ልጅ የፈጠረው እግዚአብሔር። የዕብራውያን ጻፊ ምዕራፍ 13 ላይ ይገርመኛል። እርሱ ራሱ አልተውህም ከቶ አልጥልህም ብለዋልና ስለዚህ ይላል ጻፊው፣ ሰው ምን ያደርገኛል እንላለን ይላል። ምን ማለት ነው? እስቲ ማን እንደሚነካኝ አያለው ማለት አይደለም። ሰው ምን ያደርገኛል ማለት እርሱ ራሱ አልተውህም ከቶ አልጥልህም ስላለ የኔ የህይወት ዕጣ ፈንታ በሰው እጅ ላይ አይደለም ማለት ነው። ስለዚህ ሰው ምን ያደርገኛል እንላለን ይላል። ምክንያቱም የተሰራውት በእርሱ ነው፣ ደግሞ እስከ ፍጻሜ የሚያደርሰኝ እሱ ነው ሊል። ስለዚህ የሰው ልጅ የተፈጠረው በእግዚአብሔር ነው። ይሄ በደንብ 4 ነጥብ። ይሄንን ስንል በውስጡ ግን የሚብራሩ ሐሳቦች አሉት። የሰው ልጅ በእግዚአብሔር ነው የተፈጠረው ስንል እያልን ያለነው እግዚአብሔር ባሰበው ሐሳብና ላሰበው ሐሳብ ነው የተፈጠረው እያልን ነው። በነገራችን ላይ ባሰበው ሐሳብና ላሰበው ሐሳብ ተፈጥሯል እያልን ነው። የሰው ልጅ በእግዚአብሔር ተፈጥሯል ስንል፣ ስለዚህ የሰው ልጅ ቢልትል ስናረግ ስናሳንስ እግዚአብሔር የሰው ልጅ አልፈጠረም እያልን፣ በልካችን እንለካለን እያልን፣ ይሄ ልብ መባል አለበት። የሰው ልጅ ስናሳንስ እያልን ያለነው እግዚአብሔር ባከበረው ልክ አላከብርም እያልን። በነገራችን
ለምሳሌ የሰው ልጅ ስንንቅ እግዚአብሔር ያከበረውን ለማክበር ፈቃደኛ አይደለም ስንል ነው በነገራችን ላይ ስለዚህ የሰው ልጅ የተፈጠረው በእግዚአብሔር ነው ስንል የእግዚአብሔርን ቫልዩ እንቀበላለን ይያለ የሰው ልጅ የተፈጠረው በእግዚአብሔር ነው ስንል ይያልን ያለ ነው እንደው አርጉኩ ሰራው ይያልን አይደለም ቀደም እንዳልኩት ይሄ አንዳንድ ከባባድ ሐሳቦችን ብልትል ማድረግ ነው ይዞ ማውረድ ነው ወደታች የሰው ልጅ በእግዚአብሔር ሐሳብ በእግዚአብሔር እቅድ በእግዚአብሔር ነው የተፈጠረው ስንል ይያልን ያለ ነው በሐሳቡ በአላማው ለዓላማው ነው የተፈጠረው ይሄንን ይያልን ነው ስለዚህ ለሰው ልጅ ያለን አመለካከት ራሱ ይቀየራል ምን ስናምን የሰው ልጅ የተፈጠረው በእግዚአብሔር ነው የሚለውን ስናምን ቫልዩ ምንድነው ድሪቭን የሚያረጋው ከተባለ የሰው ልጅ በእግዚአብሔር ስለተፈጠረ አለቀ ስለዚህ ከዛ ቫልዩ ነው የምንጀምረው ማለቴ ነው ከዛ ቫልዩ ነው የምንጀምረው ማለቴ እኔ እኮ አሁን ይሄ ስብከት ቢሆን ኖሮ በቃ ሲጀምር አንተ እንትን ስታረግ ምናምን ያልኩኩ በቃ ይገላግለኝ ነበር ስብከት ቢሆን አሁን ብዙ ሳብራራ ሐሳቡን እንዳትስቱት ነው በተቻለ መጠን የምጠነቀቀው ስለ ሰው ልጆች ያላችሁ አመለካከት እግዚአብሔር ፈጥሯቸዋል አልፈጠራቸውም የሚለውን አመለካከታቸውን ነው የሚያሳየው የእናንተን አመለካከት ነው የሚያሳየው የሰው ልጅ በእግዚአብሔር ተፈጥሯል ብላችሁ የምታምኑ ከሆነ ለዚያ ሰው ያላችሁ አመለካከት እግዚአብሔር በእርሱ ዘንድ ለሰው ልጅ ያለውን ሐሳብ ነው የሚመስለው ደግሞ ያለውንም ዓላማ ነው የሚመስለው ኦኬ ስለዚህ እቺን ነገር በደንብ ኮንክሪት ማድረግ ይኖርብናል አሁን ይሄ ቢጤውን ለሚወድ ሰው አስደንጋጭ ሊሆን ይችላል በዘመኑ ቋንቋ ደግሞ ክላስ እየጠበቀ የሚንቀሳቀስ ከሆነ በቃ ይሄ ከባድ ሰውን እንደ ሰው ለሚያይ ግን ይሄ ትክክለኛ ትምህርት ነው ደሞም ተገቢው ትምህርት ይሄ ነው በመሃል ይሄንን ምሳሌ ሰጣለሁ በቅርብ ስለነበራችሁ የመጽሐፍ ምረቃ ሄድን ቀደም የጠቀስኩት መጽሐፍ አንዱ የደፈረሱ ጅረቶች ለምረቃ አገር ሰላም ነው ብለን ሄድን እኔ ጩጫዋን ልጄን ይያለው ሚስቴ አጠገብ ያለች አንድ ሆነ የጠለሸ ሰው በጎን ቁጭ ብሏል ከዛ ሰበር አልኩኝ እንዲህ አለኝ ገባን ከዛ ቆንጂት ምን አለች ይሁን አሞት በቃ ጥያቄ እየጠየቀችኝ ገባን አሞት ይሁን ወይኔ በኢየሱስም አብዶ እንዳይሆን ግን አይ ምንም ቢሆን ግን ቤተክርስቲያን ነው ይሄንን ያወራን መጽሐፉ ደግሞ ደጅ ነው እዛው ቅርብ ነው ምንድነው የሚሸጠ የነበረው በር ላይ በዛው ገባን ከዛ የቃል ጊዜ ሲባል ክንብንብ ያለ ሰው ወጣ ከላይ ካናቱ አነሳ ጺሙ ተንጀርግጓል ምናምን በኋላ የመጽሐፉ ጻፊ ራሱ ሰለሞን አበበ ገብረመድህን ሆኖ ቁጭ አንድ ሰዓት ሙሉ እዛ ቁጭ ብዬ አልፋችሁኝ የመጣችሁት እኔ ነኝ አለ ሶሻል ሚዲያ ላይ ጽፍ ያለው ባጭር ቃል ክውን ያልኩት ሶል ስለሆነ አይደለም ኢየሱስ እኮ ቢመጣ አለፍነው በቃ አለፍነው ስለዚህ የጻፍኩት አንድ ነገር ነው ሶል ደህይቶ ድህነታችንን አጋለጠ የሚል ለምን ያ ሶል የወሰደው ካራክተር የአንድ ድሃ ካራክተር ነው እኛ ደግሞ በስብዕና በልግስና ድህነት ውስጥ እንዳለን ነው የሚያሳየው ለዚያ ሰው ያለን አመለካከት የዘፍጥረቱ አንድ አመለካከት ነው በነገራችን ላይ እግዚአብሔር ሰማይና ምድርን ሲፈጥር የፈጠረው ሰው ነው ብለን ምናምን ከሆነ እዚህና እዛ ሰዎች ሲሞቱ እየመረጠን እንደ ፖለቲካ አመለካከታችን ለነፍስ ከራራን አሁን እኛ የሚያስፈልገን የፖለቲካ ዋን ሳይሆን ሰው የተፈጠረው በእግዚአብሔር ነው የሚል ትምህርት ነው ማለት ስለዚህ ይሄ እቺ ላይን ብቻ በጣም ብዙ ሐሳባችንን ትነካለች ሰው የተፈጠረው በእግዚአብሔር ነው ሰዎች ሲደውሉላችሁ ይሄ ሰውዬ ደግሞ ብላችሁ ታውቃላችሁ እኔ ብያቃል ብዬ ብር ሊለይ ነው ብዬ ሄሎ ስለው ስማ
ደሞዝ ወጥቷል ና ምሳ ልጋብዝ ሲለኝ ዝግት ቶሎ እና የሆነ ጊዜ አለ ውልብ የሚልብን ለሰው ያለን ክብር በአንድም በሌላ የሚቀንስበት። እግዚአብሔር ይርዳን። ስለዚህ የሰው ልጅ በእግዚአብሔር ተፈጥሯል ስንል የምዕራፍ 5 ቁጥር 1 እና 2 ሐሳብ እንደዚህ ይላል። እግዚአብሔር ሰውን ሲፈጥረው በራሱ አምሳል አበጀው። ቀጥሎ የምናየው ነው። በራሱ አምሳል አበጀው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። በተፈጠሩም ጊዜ ሰው ብሎ ጠራቸው። ሁለቱንም እኩል ምን ብሎ ጠራቸው? ሰው ብሎ ጠራቸው። ያው ኢንፎርማሊ አንዳንድ ሰዎች ምን ይላሉ? ማን ኦፍ ጋድ የሚለው ቃል በጣም ስለተለመደ እሱን ወደ አማርኛ ሲመልሱ ለወንድ የእግዚአብሔር ሰው፣ ለሴት የእግዚአብሔር ሴት ይላሉ። ሰው ማለት ወንድ ማለት አይደለም። ሰው ማለት ነው። ወንድም ሴትም ለማለት ነው። ፍጥረት ለማለት ነው። ወይንም ሂዩማን ለማለት ነው እንጂ ሰው ማለት ወንድ ለማለት አይደለም። ስለዚህ የእግዚአብሔር ሰው ካልኩኝ የእግዚአብሔር ሰው ነው የምለው ማለት ነው። የእግዚአብሔር ሰው ማለት ወንድ ማለት አይደለም ለማለት ነው። ጥሩ። ስለዚህ ሲፈጥረው በራሱ አምሳል ነው የፈጠረው። ስለዚህ ሰውን ባልተቀበልነው ልክ በዚያ ልክ እግዚአብሔርን ነው ማንቀበለው አለ እኮ እሱ ራሱ አይደል? ተርቤ አለ፣ ተጠምቼ አለ። እንዴ መቼ ተጠማ፣ መቼ ታረስክ፣ መቼ ታሰርክ አሉት። ጉዳዩ አምሳለ እግዚአብሔር መሆኑን አሳይቷል። ጥሩ እንቀጥል። ለምን ፈጠረው ታዲያ? ለምን ፈጠረው? የመጀመሪያው እግዚአብሔር አጋዥ ስላስፈለገው የሰው ልጅ አልፈጠረም። አሁን ዲስክሌመር ማኖር አለብን። እግዚአብሔር አጋዥ ፈልጎ ወይንም ብቻውን ሆኖ አይደለም የሰው ልጅ የሰራው። ይሄ መታወቅ አለበት። አንዳንድ ጊዜ በጣም ሆድ ሲብሰን የምንናገራቸው ነገሮች አሉ። በጣም ሆድ ሲብሰን ሰውን ምን እንላለን? በጣም ሆድ ሲብሰን ተው ግንባ ላይ ቆጨሃል እንላለን። እኔም ማጣት ይጎዳሃል፣ በኋላ እምቢ ብለህ ጉድህ ነው፣ ቢሄድ በኋላ የሚሰራል ሰው የለም። ማስጠንቀቂያዎች አሉ። በጣም ሆድ ሲብሳቸው አንዳንድ ጊዜ ማስጠንቀቅ የሚፈልጉ ሰዎች አሉ። ተው ግን ግድ የለህም ማለት የሚፈልጉ ሰዎች አሉ። ተው እኔ ከዚህ ምድር ከሄድኩኝ ይህንን ወንጌል ይዞ የሚሮጥልህ የለም ማለት የሚያምራቸው ሰዎች አሉ። ነገሩ ወደዛ አይደለም። አሁን ከእግዚአብሔር ጋር ያለን ግንኙነት ጥንፍፍ ያለች አይደል? ጥሩነቷ እንዲህ የለውም። ጥሩነቱ እሱ ነው። እግዚአብሔር ያለኛ አለ አይደል? ያለኛ አለ። ኢየሱስ ከፈሪሳውያን ጋር በነበረው ዲያሎግ አንዳንድ ነገሮችን እየጠቀሱ እያለ ስለ አርነት ሲያወራ እኛ ባሪያ ሆነን አናቅም። ደግሞ የምን ነፃነት ነው ትወጣላችሁ ምትለናል? እዛው ባሮች ናቸው አላቸው። እነሱ የከፋ ባርነት ውስጥ እንደሆነ ነገራቸው። ከዛ ወደ ኋላ ጥቂት ዘለግ ያለ ጊዜ ሲናገር እንደዚህ ያሉ እንዴ ይህ በቅጡ 40-50 ዓመት ሳይሞላው ይላሉ። ደግሞ ዮሴፍን ማርያምን ባናቃቸው ጥሩ እንደማለት። አብርሃም ይላል። ከዛ ኢየሱስ እንደዚህ አለ፣ አብርሃም ሳይወለድ እኔ አለሁ አለ። እርሱም ቀኔን ሊያይ ተመኝቶ ነበር፣ አየ፣ ደስም አለው አለ። ትላልቅ ጂያንቶች፣ የመጽሐፍ ቅዱስ ጂያንቶች ሳይኖሩ እግዚአብሔር አለ። ይቺ ምድርና ሰማይ ሳትኖር እግዚአብሔር አለ። በቀደመው ትምህርታችን መሰረት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስሉስ አንድ አምላክ በፍጹም ህብረት ውስጥ አለ በሚባል ጊዜ አለ። ዮሐንስ ምዕራፍ 17 ቁጥር 5 ላይ እንግዲህ አባት ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ ይላል። ዓለም ሳይፈጠር በተመሳሳይ ክብር ሳይፈጠር ቁጥር 24 ላይ ደግሞ ወረዲልና አባት ሆይ እነዚህ የሰጠኸኝን እኔ ባለሁበት እንዲሆኑ ዓለም ሳይፈጠር
ስለወደድኸኝ የሰጠኸኝንም ክብሬን እንዲያዩ እፈልጋለሁ ይላል። ከዚህ ዓለም ሳይፈጠር ነገሮች እንዲህ ወደ መታየት ሳይመጡ ብረት ቁስ በውሃ ውስጥ ያሉ በአየር የሚበሩ እነዚህ ሁሉ ሳይኖሩ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በፍጹም ህብረት ውስጥ አለ። ምን ብለናል በትምህርተ ሥላሴ ትምህርታችን ውስጥ ስለ ፍቅር ለማውራት እግዚአብሔር ይወደናል ለማለት እግዚአብሔር አምላክ በሥላሴ ህብረት ውስጥ ፍጹም ፍቅር ያለው መሆኑ ድፍረታችን ነው አለን እኮ አይደለ? እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በፍጹም ፍቅርና ጥምረት ውስጥ አንድ አምላክ መሆኑ እኛን እንዲወደን ሆነ ማለት። እንደውም ፍቅር እንደውም ወንድማችን ጆሲ ሲናገር የነበረው ምንድነው? ፍቅር አንድ ሌላ አካል መኖር አለበት ያንን ፍቅር ኤክሰርሳይዝ ለማድረግ። አንዳንድ ቤተ እምነቶች እንደዚህ ይላሉ፣ ሲጀምር እንዴት ነው አምላክ ዝም ብሎ የሚወደው ይላሉ። የኛ ቴዎሎጂ ግን አብ ወልድ መንፈስ ቅዱስ በፍጹም ጥምረት ውስጥ በፍጹም ህብረት ውስጥ በፍጹም ፍቅር ውስጥ አለ የሚል ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ወንድሞቼና እህቶቼ ይሄንን ስንል እግዚአብሔር አምላክ ሰውን የፈጠረው ምንም ስለሚፈልግ አይደለም የሚል ጽንፍ እንዳይዝ ቀጣዩ ሐሳብ በደንብ ኤክስፕሌን ያደርግልናል። ቀጣዩ ሐሳብ ምንድነው? የሰው ልጅ ለእግዚአብሔር ምን ተፈጥሯል? ክብር ተፈጥሯል። ስለዚህ እግዚአብሔር የሰው ልጆች ለርሱ ኤግዚስተንስ አላስፈለጉትም፣ ለክብሩ ግን ፈጥሯል። ሁለቱ በደንብ ታርቀው ተያይዘው መሄድ አለባቸው። የሰው ልጅ ለእግዚአብሔር ክብር ተፈጥሯል። ኢሳይያስ 43 ቁጥር 7 ምን አለ? በስሜ የተጠራውን ሁሉ ለክብሬ የፈጠርሁትን ያበጀሁትንና የሰራሁትን አምጡ ይላል። ለምን የፈጠርኩትን? ለክብሬ የፈጠርኩትን። ኤፌሶን ምዕራፍ 1 ቁጥር 11 ይሄ በጣም በብዙዎች ዘንድ የሚወደድ ክፍል። ሁሉን በፈቃዱ ምክር መሰረት እንደሚሰራው እንደ እርሱ እቅድ አስቀድሞ የተወሰንን እኛ ደግሞ በእርሱ ተመርጠናል። ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆነውን እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። ስለዚህ ለእግዚአብሔር ክብር ምን ብለናል? ተፈጥረናል። ለእግዚአብሔር ክብር ምስጋና እንሆን ዘንድ ተፈጥረናል። ጥሩ። ሶስተኛው ጥቅስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 በተለይ አንዳንድ ወገኖች ሪሌሽንሺፕ ሊጀምሩ ሲሉ ያው ማድረግ ያለብን ነገር ምንድነው? እንግዲህ ሁሉን ስትበሉ ስትጠጡ ለእግዚአብሔር ክብር አድርጉ ተብሎ እንደተጻፈ ብለው የሚጠቅሷት ጥቅሳለች። እሷ ምን ትላለች? እንግዲህ ስትበሉም ሆነ ስትጠጡ ወይንም ማንኛውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት ይላል። ለእግዚአብሔር ክብር አድርጉት ይላል። ስለዚህ የተፈጠረው ለእግዚአብሔር ክብር ነው ስንል የሰው ልጅ አልቲሜትሊ ከፈጠረው ከእግዚአብሔር ውጪ በማንም አይደሰትም፣ ወደ ማንም አይመለስም እያለን። ጥሩ። የእግዚአብሔር ክብር ስንል ምን እያለን? የእግዚአብሔር ክብር ምን እያለን? የሰው ልጅ የተፈጠረው ለእግዚአብሔር ክብር ነው ስንል ምን እያለን? እሱን ማብራራት ይኖርብናል። ወደ ትዳር ለሚገቡ የምናስተምርበት ማኑዋል ውስጥ ከትዳር ዓላማዎች አንዱ መካከል እና የመጀመሪያው ምንድነው የምንለው? ለእግዚአብሔር ክብር። አሁን በዚህ መጀመር ከባድ። አረ ስንት ጊዜ ጠብቄ ላገባ ያለውትን ሰውዬ እንዴት ነው ቢያንስ ስሜ የማይጠቀሰው? ማለት አንድ ላገባ ነው ብል እሷንም ለእግዚአብሔር ክብር ነው የሚል ነው። እዛ ላይ የምንጠቅሰው አንድ ሐሳብ አለ። የጆን ፓይፐርን ሐሳብ እናብራራለን። God is most glorified in us when we are most satisfied in him ይላል ጆን ፓይፐር። እግዚአብሔር ልቆ የሚከብረው በእኛ ልቆ የሚከብረው በእርሱ ፍጹም ስንረካ ነው ይላል። ሐሳቡ ሲብራራ ለእግዚአብሔር ክብር አደረኩት ስትሉ አንድ ነገር ምን እያላችሁ ነው? እያላችሁ ያላችሁት እኮ ለሌላ ለማንኛውም ወገን ክብር አልሰጠውም እያላችሁ ነው። በዚህ ጉዳይ እግዚአብሔርን አከበርኩ ስትሉ ምን እያላችሁ ነው? በዚህ ጉዳይ
ለእግዚአብሔር እንጂ ለማንም ዕውቅና አልሰጠውም እያላችሁ አይደለ? ጉድ። ሌላው ምን እያላችሁ ነው? ለጌታ ክብር ይሁን ስትሉ እያላችሁ ያላችሁት በዛ ለጌታ ክብር ይሁን ባላችሁት ጉዳይ ላይ እግዚአብሔር ሙሉ ኃላፊነት እንደሚወስድ አምናችሁ ፍጹም በሱ ረክታችኋል እያላችሁ እኮ አይደል? ለምሳሌ እንዲህ ትላላችሁ፣ ማልፍበት ሁኔታ ከባድ ነው፣ በእርግጥ ከባድ ነው፣ ግን ለእግዚአብሔር ክብር ይሁን ስትሉ እያላችሁ ያላችሁት ምንድን ነው? ምንም እንኳን ለማማረርና ወደ ሌላ ለመጠቆም እድል የሚሰጡ ነገሮች ቢኖሩም ክብር ለእግዚአብሔር ይሁን ስል እያልኩ ያለሁት ይሄንን ነው። እግዚአብሔር ሳያይ የሚሆን ነገር የለም፣ ደግሞም እሱ ወደ ፍጻሜ በመልካም ያበቀዋል እያልኩ ነው ማለት ነው። ስለዚህ ለእግዚአብሔር ክብር ይሁን ስንል በአምልኮ ሰዓት እስቲ ክብር አምጡ እንደሚባለው ዝም ብዬ ለማለት ያህል እያልኩ አይደለም እያልኩ ያለሁት እኔ በእርሱ ፍጹም ስለምረካ፣ ፍጹም ስለምደሰት፣ ፍጹም ልቤ ስለሚሞላ ለሌላ ለማንም አካል ክሬዲት አልሰጥም እያላችሁ የሰው ልጅ ለእግዚአብሔር ክብር ተፈጥሯል ስንል እያልን ያለነው አንድ ነገር ነው። የሚያደርገውን ማናቸውንም ነገር የሚያደርገው መልሶ ለፈጠረው አምላክ እያልን እቺ ፈታኝ ናት። ለምሳሌ እግዚአብሔር ዕውቀት ይሰጣል አይደል? እግዚአብሔር ዕውቀት ይሰጣል እኮ ምናነባትን ነገር ዕውቀት ይሰጣል። ከዛ አንዳንድ ሰዎች ደግሞ ምን ያደርጋሉ? እግዚአብሔር በፈጠረው አእምሮ፣ እግዚአብሔር ወዶ ፈቅዶ በሰጠው ዕውቀት፣ በራሱ ዕውቀት ከእግዚአብሔር ይሸሻሉ። በዚህ ጊዜ ምን አላለም እንላለን? ለእግዚአብሔር ክብር አልዋለም እንላለን። ቀደም የጠቀስኩት የሰው ልጅ ኢዮብ መጽሐፍ ላይ ያለው የሰው ልጅ እጁን ከሰደደ የቡላድን ድንጋይ መገልበጥ አቅም እንዳለው፣ ተራሮች እንደሚገለብጥ፣ ለውሃ መንዶልዶያን እንደሚያበጅ፣ እነዚህን ሁሉ ከተነገረለት በኋላ ይሄ ሰው ከባድ ነው ስትሉ በቀኑ መጨረሻ እግዚአብሔርም አለ ይላል። የሰው ልጅ ትከሻውን ካብ አርጎ ነካ አርጎት ዞር ሲል ምን ይለዋል? ቅዱሱን ማወቅ ምንድነው ይለዋል? ማስተዋል ነው፣ ከኃጢአትም መራቅ ይለዋል። ስለዚህ ምን እያለው ነው? ይሄንን ሁሉ ዕውቀት የሰጠህ እሱ ነው። ስለዚህ በዚህ ዕውቀት ተጠቅመ ወደ ቤት ተመለስ። መንገዱ away from God አይደለም to God ነው። የመጨረሻው ዓላማ የእግዚአብሔር የሆነውን ስጦታ ሁሉ ሰብስቦ ከእግዚአብሔር መራቅ አይደለም፣ ወደ እግዚአብሔር መመለስ ነው። የዚያን ጊዜ ነው ለእግዚአብሔር ክብር የሚሆን። እቺ የቀን ተቀን ፈተናችን ናት። እንደምታውቋት የቀን ተቀን ፈተናችን ናት። ኪሳችን ሲዳብር ፈተና ነው። ትንሽ ነገር ሲኖረን ፈተና ነው። የሆኑ ነገሮች ሲኖሩን ፈተና ነው። ምን አይነት ፈተና? በሰተኸኛል አልጠፋብህም እና ሄድኩልህ ጌታ ሆይ፣ በሁለቱ መካከል ያለ ፈተና እያልን ያለ ነው። የሰው ልጅ ምንም ቢኖረው ነው እያልን ያለ ነው። ምንም ቢኖረው ከእግዚአብሔር ነው የተሰጠው። መቼም ለእናንተ የሚታወቁ ሰዎችን መጥቀስ የለብኝም። ለብዙ ሰዎች መድኃኒት ሰርተው በዊልቸር ሄደው በአርቲፊሻል የሆነ መተንፈሻ እየተነፈሱ የሞቱ ሰዎች እንዳሉ ታውቃላችሁ። የሰው ልጅ ምንድነው የሚል ፊሎሶፊካል የሆነ መጽሐፍ ጽፈው የሰው ልጅ ምንድነው በሚለው ጥያቄ ብስ ብለው የጠፉ ሰዎች አሉ። ሌላ መቼም ይሄ ለእናንተ አይነገራችሁ። ለእግዚአብሔር ክብር ተፈጥሯል ስንል የሰው ልጅ የሰራውን ሊያከብር ተመልሶ ወደ ቤቱ ይመጣል እያልን፣ ከእግዚአብሔር አይርቅም እያልን፣ ዕውቀቱን በእግዚአብሔር ዙፋን ስር ይሰዋል እያልን ስለሰጠኸኝ ይላል ማለት ነው። ገንዘቡን አውጥቶ በእግዚአብሔር ዙፋን ስር ስለሰጠኸኝ እያለ ይሰዋል ማለት ነው። ሌሎችም ነገሮችን እያመጣ ይሰዋል ማለት ነው። መልሶ አንተ ስለሰጠኸኝ ብሎ ይሰጣል። ግቢ ያለን አንድ ምን ቸገርበት ነገር ነበረ። ገንዘብ ስንጨርስ
በቃ አረጋታ ሆይ በኢየሱስ ስም አሁን በቃ ጉዴ ነው ምናምን እንላለን። በተለይ ደግሞ ፕሪንት የምናረጋቸው እነዚህ ምድረው ማንበቢያ ነገሮች ካሉ ሞጁሎች በቃ ጸሎታችንም በጣም ይብሳል። ከዛ ጸሎታችንን ረስተ ነው አጎታችን ደውሎ 500 ብር ልክ ያለው ይላል። ጸሎታችንን ረስተ ነው ያ ማይደማው አጎቴ እኮ ላከ ብለን ብሩ ልናወጣ እንሄዳለን። ከመቼ እኮ ወዲህ ነው መቼለት እግዚአብሔር ሆይ ብለን እኮ ጸልየናል። ከዛ እንረሳውና ጉዳዩ ሌላ ይሆናል። አስተማሪው ምድረው ውጤት ያበላሻል። ከዛ 6 ሰዓት ነው ፌሎሺፕ ብዙ ጊዜ ጥያቄ ያለባቸው ሰዎች 6 ሰዓት ነው ይሄዱ የሚጸልዩት ሁሉም ማለት አይደለም። በየቀኑ እየሄደች ጌታ ሆይ ይሄን ሰውዬ በህልም አስደንግጠው ስትል ስትጸልይ ትቆይና የሆነ ሰዓት ላይ ሚራክለስ በሆነ በእግዚአብሔር ኢንተርቬንሽን ግሬድ ይለጠፋል፣ ተስተካክሏል። ከዛ ዶርም መጣ። በነገራችን ላይ እንደዛ የጠገበው እኮ ሊለጥፍ ነው ትላለች። እንደዛ የጠገበው ሊለጥፍ አይደለም ሊያበላሽ ነበር። እግዚአብሔር ነው መሐል የገባው። ስለዚህ እኛ ክሬዲት ለሌላ መስጠት ለምደናል። ሲጀምር ያደግንበትም አብዛኛው ንግግሮች በጣም አንግሬትፉል ናቸው። ለዚህ ነው እንደ በሬን ያረድ ነው ይላል። የማይነጋ ለሊት እኮ ቁጭ ብሎ እኮ አድሮን ልክ ነገሩ ሲሳካ አንዳንድ ነገር እንኳን ዝም ብሎ ነው የሚያለፈው ምናምን ይላል። ዝም ብሎ እኮ አይደለም እንዲህ እኮ አልፍቶታል። አንግሬትፉል ይሆናል። ይሄ ከኛ የተወገደ ይሁን። ጥሩ እነዚህን አሁን ያወራናቸውን ነገሮች በተዛምዶ ሰብሰብ እናርጋቸውና እንጨርስ። ከላይ ጀምሮ ምንድነው ያወራነው የሚለውን ሰብሰብ እናረጋለን። ተዛምዶ አንድ እንግዲህ እናንተ የቋንቋ ሰው ናችሁ ብዬ ነው ወደሚቀላችሁ እንድትሄዱ። ጥሩ the consciousness of our favored position is no reason for praising ourselves but a reason for giving thanks and glory to the creator. በእግዚአብሔር ስፍራ የተሰጠን መሆናችንን መገንዘብ ራሳችንን ለማሞገስ ምክንያት የሚሆነን ሳይሆን ለፈጠረን ለእግዚአብሔር ክብርና ምስጋና የምናመጣበት ምክንያታችን። ስለዚህ ቦስትፉል እንዳንሆን ማለት ነው። አንድ ሰው በጣም ከውስጤ የማይወጣ አንድ ምስክርነት ነግሮኛል። በእንባ እየታጀበን የነገረኝና እግዚአብሔር ያውቃል በተደጋጋሚ ሲያወራ እግዚአብሔር ያውቃል 10 ብር እየለመናቸው ተንቀባረውብን ነበር ይላል። ስለሚያወራቸው ሰዎች 10 ብር ለምነናቸው ተንቀባረውብን ነበር ይላል። ከዛ ዞር ብሎ እግዚአብሔር የሆነ ህፃናት ማሳደጊያ ምናምን እንደዚህ ለቤተሰቡ ሰጠውና ዞር ብሎ ያንን ማሳደጊያውን እያሳየኝ እግዚአብሔር ግን በሚሊዮን አመነን አለ። ሁለት ነገር 10 ብር ለመጽወት በጣም በቃ ያዙ ይልቀቁኝ ያሉ ሰዎች እግዚአብሔር ደግሞ በሚሊዮን ትረስት ሲያደርግ ራሳችንን ታይተናል እምንለው ራሳችንን ቦስት ለማድረግ አይደለም። በነገራችን ላይ እንድንል አይደለም። የዚህን ትምህርት ኤክስትሪም ታውቃላችሁ የኔ ጉዳይ ስላልሆነ ነው ማላነሳው። አንድ ይሄ ሰው የሚከብርበት ትምህርት አለ። የዚህ ኤክስትሪም ሰው ንጉስ የሚሆንበት ትምህርት አለ። በነገራችን ላይ አላጫወትኩ ከሆነ አላቅም እግዚአብሔር እኔን የመባረክ ግዴታ አለበት ምናምን የሚሉ ሰዎች አሉ። ሁሉ ጊዜ እንደምለው እግዚአብሔር አንተን የመማርስ ግዴታ አለበት ወይ ነው? መባረኩ ሩቅ ነው። የመማርስ ግዴታ አለበት ወይ ነው? እግዚአብሔር እጁን ይዘ እንዲምርህ ታስገድደው ዘንድ ትችላለህ ወይ ነው? በመጀመሪያ ምህረት ለወደደ ለሮጠም አይደለም ነገር ግን ከሚምር ከእግዚአብሔር ዘንድ ነው ይላል መጽሐፍ። እግዚአብሔር አንተን ሽርጉድ ብሎ ሊባርክ አይደለም ግዴታው፣ ሊምርህ ግዴታ የለበትም። ሉዓላዊ ነው እሱ። ስለዚህ ይሄ ኤክስትሪም የኔ ትምህርት ስላልሆነ መቶ ወደፊት ምክንያት ካለኝ ማነሳበት አነሳለሁ። ሁለተኛ ተዛምዶ when we look at creation we often feel small by comparison. This is a healthy way to get back to reality. But God does not want us to dwell on our smallness. Humility means proper respect for God, not self-depreciation. ፍጥረትን ስናይ በንጽጽር አነስተኛ እንደሆነን ይሰማናል። ይህ ወደ እውነታ ለመመለስ ጤናማ መንገድ ነው። ነገር ግን
እግዚአብሔር በትንሽነታችን እዚያው እንድንከርም አይፈልግም። ትህትና ማለት ለእግዚአብሔር ተገቢውን ክብር መስጠት ማለት እንጂ ራስን ማኮስመን አይደል። እርሱ ራሱ ክብር ያለው ሰው አድርጎ ፈጥሮን በእግዚአብሔር ልክ ስንነጻጸርነን ትንሽ እንጂ ክብር የለንም ለማለት አይደለም። ስለዚህ እግዚአብሔር በሚያየው እይታ ማየት ጥሩ ነው። ከአጽናፈ ዓለሙ አንፃር እዚህ ግባ ምንባል አይንሆን ይሆናል። ያ ማለት ግን በእግዚአብሔር መነጽር ክቡር ሆነን አልተፈጠርንም ማለት አይደለም። ስለዚህ ትንሽነታችን ደግሞ የበለጠ ዲፕሪሺየት እንድናረግ አይደለም ራሳችንን የሚጋብዘን። ይልቅ ሂዩሚሊቲ ማለት እግዚአብሔር ሌላ ኃያል ነው ብሎ ማመን፣ ከዛ የሚደንቅ ነው እኮ እኔን እዚህ ግባ ማልባልን ሰው ደግሞ ወዶኛል፣ ተቀብሎኛል፣ ስሙ ይባረክ አሜን እንላለን። ስለዚህ ማንም በተገኘበት ቦታ የምንገኘው እግዚአብሔር ስለወደደን። ይመጥናሉ አይመጥንም ወይ እናንተ ተጨነቁበት። እኔ እዛ ቦታ መገኘት ካለብኝ መገኘት ብቻ ነው ስራዬ። ስሙ ይባረክ። ደግሞ ለጨርቁ እንደሆነ በግራም በቀኝ ይገኛል፣ ልቡ ነው የማይገኘው። እግዚአብሔር ወዶኛል የሚል ልበ ሙሉነት እሱ ነው ከባዱ። ሌላው ቀላል፣ ሌላው እንዋዋሰዋለን። ስለዚህ ሁለቱን ነገር ልብ እንበል። የመጀመሪያው በፍጹም ከአጽናፈ ዓለሙ ጋር ስንነጻጸር አነስተኛ መሆናችን በጣም በጣም የሆነ ይሄ ቦስት እንድናረግ በእግዚአብሔር ስፍራ ስለተሰጠን ቦስት እንድናረግ አይደለም። ሁለተኛው ደግሞ ለእግዚአብሔር የሚገባውን ክብር እየሰጠን እኛነታችንን ባለበት ቦታ መጠበቅ እንችላለን። እሺ እስቲ አጠገባችሁ ጎረቤታችሁን ለእግዚአብሔር ክብር ይኑርህ በሉት። ወሳኝ ነገር ለእግዚአብሔር ክብር ይኑርህ በሉት። ለራስህም ስፍራ ስጥ። አሁን እነዚህ ጥቃቅን የሚመስሉ አሉ አይደል? ጥቃቅን የሚመስሉ የማይመለከታችሁን ጉዳይ እስከ ሌሊቱ 9 ሰዓት እያያችሁ ራሳችሁን እንቅልፍ የምትነሱ፣ ራሳችሁን የምታጎሳቁሉ፣ ተመሳሳይ የህይወት ውሳኔ እየወሰናችሁ አሁንም ለቅሶ ወደ ቤታችሁ የምትጋብዙ፣ ለራሳችሁ ስፍራ ይኖራችሁ። እግዚአብሔርን ማክበር የህይወት የተፈጠርንበት ዓላማ ነው። ለራሳችን ስፍራ መስጠት ደግሞ ምን ለማመደው ነገር። ይሄን በደንብ ሪያላይዝ ማድረግ ጥሩ። ክቡር ድንቅ ሆነን ተፈጥረናል። ጌታ በዙፋኑ ነው።